ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቻይና በታሪኳ ክብረ ወሰን የሆነ ከ1 ትሪሊዮን ዶላር በላይ ገቢ አገኘች። ቻይና በአውሮፓውያኑ 2025 በታሪኳ ክብረ ወሰን የሆነ ከፍተኛ የውጭ ንግድ ገቢ ማግኘቷን አስታወቀች። በዚህም ከ1 ትሪሊዮን ዶላር በላይ ገቢ ማግኘት ችላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉት ታሪፍ እና የንግድ ፖሊሲ መለወጣቸው የዓለም ንግድ ላይ ጫና ቢያሳድርም፣ ቻይና ግን ትርፋማ መሆኗን ይፋ አድርጋለች። ቻይና ወደ ሀገር ውስጥ ከምታስገባው ምርት ወደ ውጭ ሀገር የምትልከው የሚበልጥ ሲሆን፣ መጠኑም በዓለም ከፍተኛ መሆኑ ተገልጿል። ቻይና በተጠናቀቀው የአውሮፓ ዓመት ከኤክስፖርት ያገኘችው ገቢ ከ1 ትሪሊዮን ዶላር በላይ ነው። በ2024 የተገኘው ገቢ 993 ቢሊዮን ዶላር ነበር። ቻይና በየወሩ ኤክስፖርት ያደረገችው መጠንም 100 ቢሊዮን ዶላር አምና በተመሳሳይ ወቅትም ከነበረው በ7 እጥፍ ይበልጣል። ቻይና ከአሜሪካ ጋር የምታደርገው ግብይት ውስጥም መጠኑ ቢቀንስም ወደ ሌሎች ሀገራት ኤክስፖርት በማድረግም ማካካስ ችላለች። ቻይና በዋነኛነት ኤክስፖርት የምታደርገው ወደ ደቡብ ምስራቅ እስያ፣ አፍሪካ እና ላቲን አሜሪካ ነው። የቻይና ጉምሩክ ምክትል ዳይሬክተር ዋንግ ጁን በሰጡት ጋዜጣዊ መግለጫ የዓለም ግብይት ፈተና ውስጥ በወደቀበት ወቅት የተገኘው ትርፍ ከፍተኛ እምርታ ነው ብለዋል። በሰው ሰራሽ አስተውሎት እና በሮቦቲክስ ዘርፍ ቻይና የኤክስፖርት መጠኗን አሳድጋለች። የደቡብ እስያ ሀገራትን ጨምሮ በአፍሪካ እና በአውሮፓ ለቻይና ምርቶች ያለው ፍላጎት ጨምሯል። የቻይና የሀገር ውስጥ ንግድም ተነቃቅቷል። ቻይና ባለባት የዕዳ ብዛትም እንዲሁም በቤት አቅርቦት ቀውስ ምክንያት ባለሀብቶች ገንዘብ ከማፍሰስ ሲቆጠቡ፣ ሸማቾች ወጪ ቀንሰዋል። በዚህ ምክንያት ቻይና ከውጭ ሀገር የምታስገባው ምርት ቀንሶ 0.5 በመቶ መሆኑ ተገልጿል። የቻይና መገበያያ የሆነው ዩዋን መዳከም፣ የሸቀጥ መትረፍረፍ እና የምዕራባውያን ሀገራት የዋጋ ንረት ለቻይና ኤክስፖርት ምቹ ሁኔታ ፈጥረዋል። በሂንሸር ፋውንዴሽን የንግድ ፖሊሲ ተንታኝ ዲቦራ ኤልምስ እንደሚሉት ቻይና ከሽያጭና በውጭ ሀገራት ካሉ ንግዶች ተጠቃሚ ሆናለች። ከቻይና ሸቀጦች ጋር ፍክክር የሚያደርጉ የውጭ ምርቶች ለቻይና ፈታኝ ሊሆኑ እንደሚችሉም ያክላሉ። ቻይና በአዲሱ በአውሮፓ ዓመትም በስኬታማነት ልትቀጥል ትችላለች። የቻይና ምርትና አገልግሎትም ዓለም አቀፍ ገበያ ውስጥ ጉልህ ሚና እንዳላቸው ተንታኞች ያስረዳሉ። የቻይና ትርፍ ሀገሪቱ ከአሜሪካ ባሻገር ከሌሎች ሀገራት ጋርም የንግድ ትስስር እንዳላት ይጠቁማሉ። በርካታ ሀገራት ገበያቸው በርካሽ በተሰሩ የቻይና ምርቶች በመጥለቅለቃቸው ያማርራሉ። ሌላኛው ስጋት በትራምፕ አስተዳደር የሚጣል ታሪፍ ነው። ትራምፕ ከዚህ ቀደም ከ90 በላይ ሀገራት ላይ ታሪፍ መጣላቸው ይታወሳል። ጠንካራ ታሪፍ ከተጣለባቸው ሀገራት አንዷ ቻይና ናት። የዓለም ሁለቱ ትልልቅ ምጣኔ ሀብት ያላቸው ቻይናና አሜሪካ ውዝግብ ውስጥ መግባታቸው የዓለም ንግድ ላይ ጫና አሳድሯል። ቻይና በአሜሪካ ገበያ ላይ ያላትን መተማመን የሚፈትንበት እንደሆነ ተንታኞች በወቅቱ ተናግረዋል። ቻይና ግን ከአሜሪካ ውጭ ከሌሎች ሀገራት ጋር እንደምትገበያይ አስታውቃለች። ትራምፕ ከቻይናውያን አቻቸው ጂንፒንግ ጋር በደቡብ ኮሪያ ከተገናኙ በኋላ የንግድ ጦርነት ጋብ ብሏል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።